ዋገኝ ተጠብቆ ተሞቶቴ ንጉስ በእናትህ በፈጠረ ተነስ። አትሰሚም እንዴ ሴትዮ? ዝም ብሎ መልቀቅ የሚባል ነገር አብቅቷል። ፊቴን አይተውታል። እንዲያውም ተጨማሪ ክፍያ ፈልጋለሁ። ወደ ቤት አትሄድም? አልሄድም። ምንም የቀረ እነሱን የማይበት ትዕግስት የለኝም። ደህና አደርሽ አንቺ ልጋጋም። ሂጂና ኩያሽን ፈልጊ ብጤሽን። እሺ ከኔ ጋር አትላገጊብኝ። እዚህ ክፍት በጣም አዝናለኝ ቆንጆ። እኔ ታዘዝኩትን ብቻ ነው ማረጋው። ደህና ሁኚ። በአምላክ እውነትህን ነው አይደል? ምኑን ነው እውነትህን ነው የምትለኝ? ስለ እህቷ ነዋ። አዎ እውነትህን ነው። ከፈለክ ደግሞ ደውዬ ላሰማው ይችላል። ወይኔ ያለ ሰው በገዛ ቤቱ እንደዚህ መከራውን ያያል እንዴ? ይኸውልህ ልጅቷ የሆነ ነገር ከመሆኗ በፊት አንድ ነገር ማድረግ አለብን። እስካሁን ምንም እንዳላረገቻት ማን ያውቃል? በቅድሙ ንግግር ትንሽ የደነገጠች ይመስላል። ስለዚህ የሆነ ነገር ከመፈጠሩ በፊት መድረስ የምንችል ይመስላል። በአምላክ የፈለግከውን ያክል ገንዘብ ተጠቀም፣ የፈለግከውን ያክል የሰው ኃይል ተጠቀም። ልጅቷን ብቻ እንደምንም አምጣልኝ። ልጅቷ ዝም ብላ አትመጣም። ማድረግ ያለብህን ነገር አድርግ። መጠየቅ ካለብህም በምትስማሙበት መንገድ ጠይቃት። ምን ትሰማለች? የትኛው ንግግር እንደሚገባት እኮ አላውቅም። እንግዲህ እሱን የማላውቅ ቢያንስ አንተ ማድረግ የምትችለው ነገር አለ። በቃ በአምላክ ሁልጊዜ ማድረግ የሚችለው ነገር አለ አይደል? በፈጠረ አንተ ልጅ በፈጠረ መቼም እዛ ገጠር ሄደህ ካደረግከው ነገር በላይ አይደለም እየጠየቅኩ ያለው። ማድረግ የሚችለውን ነገር አደርጋለሁ። ታፈስ አረ እንደው አትጨናነቂ እባክሽ፣ ትንሽ ተረጋጊ። ተደራርቦብኝ እኮ ነው። ምን ሆነ የተደራረበብሽ? አቶ አለም የተናገረው ንግግር ነው? መቼ እሱ ብቻ ሆነና። ምንድነው ታፈሱ? የተፈጠረ ነገር አለ እንዴ? አንተ ለራስህ ስንት ችግር አለብህ ጌትዬ። ታፈስ ቆይ የተፈጠረ አዲስ ነገር አለ? አረ የለም አብነቴ፣ እንደ የብስት ነገር ነው እንጂ። በዛ ላይ ደግሞ ንጉስ። እሱስ እኔም የሱ ነገር አሳስቦኛል። ይኸው ጠዋት ይወጣል እስከ ማታ ድረስ እሷን ሲፈልግ ነው የሚንከራተተው። አሁን የት ብሎ ሊያገኛት ነው እንደዚህ የሚሆነው አብነቴ? እኔም እኮ ብነግረው አልሰማም አለኝ። አዎ እኔም ብነግረው አልሰማም አለኝ። አብነት እንሂድ። እሺ አንቺ አትጨናነቂሽ። ግን አደራ ታፈስ፣ ባይንሽ ብቻሽ፣ ባይንሽ ብቻ። ከያዘችሽ አታመልጫትም። እሺ በአምላኬ በሉ በቃ ሂዱ፣ ፈጣሪ ይከተላችሁ። በቃ አትጨናነቂ አንቺ። ሻም በአምላኬ ንጉስን ነገር ካወቀ እንደው ምንድን ነው የሚለው? ህብስታለም ደህና ነሽ? ህብስታለም ደህና ነሽ? እናት አለሜ ንጉስ ቆይ እንዴት መጣ? ልቤ ህብስትን መታደግ አለብህ ብሎኝ ወዲህ መራኝ። በቃ ቶሎ ፍታልኝና እንሂድ። እሺ እናቴ፣ ቶሎ በል ህብስታለም፣ ቶሎ በል ንጉስ። እሺ እናቴ፣ እታደግሻለሁ። እሺ እናቴ፣ አይዞሽ እንዳትንቀሳቀስ። እባክህ ዝም በይ አንቺ፣ አፍሽን ዝጊ። እሱን ተወው በእናትህ፣ በፈጠረ ልለምንህ። ዝም በይ እያልኩሽ ነው። ተንበርከክ። ቤት አባ ነው የገባኸው። በእናትህ እሱን ተወው እባክህ ልለምንህ። ዝም በይ እያልኩሽ ነው። እንዳትንቀሳቀስ እያልኩ ነው። እጅን ከፍ አድርግ እጅን። እባክህ እሱ ምንም አላደረገም። እሱን ተወው፣ እኔ እንደፈለግህ አድርገኝ። እሱን ተወው በቃ። አንቺ ዝም በይ፣ ድምፅሽን መስማት ያስጠላል። ዝም በይ ቃጨለ። ቤት የገባኸው ንጉስ በፈጠረ በእናትህ እሱን ተወው። ዝም በይ።
እባክህ እሱን ተወው በቃ። ንጉስ ተነሳ። ንጉስ ምንድን ነው ያደረገው? ንጉስ ተነሳ። ንጉስ ዝም በይ እያልኩሽ ነው። ንጉስ ኧረ ምን ይሻለኛል? ይሄ ደግሞ ተኛ እኮ አይደውልም እንዴ? ወይኔ ጉዴ! ምን ላድርግሽ? ሄሎ፣ ጨረስክ? ምን ማለት ነው ጨረስክ ማለት? ምን ትለኛለህ? ለቀካት ወይ? ምንም አልገባኝም። እኔ ላይ እየተጫወትሽ ነው እንዴ ወይዘሮ? ሰውዬ ምንድን ነው የምትለው? ሳሰራ ነው እንደምከፍልህ? ስራህን እኮ ነው ሰራህ ብዬ የምጠይቀህ። ለማንኛውም አንድ ሰው ወደዚህ መጥቷል። በአምላክ ነው? አይደለም፣ በአምላክም ያኛውም አይደለም። እና ማን ነው ታዲያ? አያችሁ እንዳግኝቷችኋል? ቀሽም መሆኑ በጀኝ እንጂ አብቅቶልኝ ነበር። አሁን የታጋሾቹ ቁጥር 2 ሆኗል። ምን ማለት ነው? ጭራሽ ልቀቃት ስል ሌላ ሰው ትጨምርልኛለህ? ምንድን ነው የምለቀው? ሴትዮ ተጠንቀቅ እያልሽ መጽሐፍ ሙሉ ማሳሰቢያ ከሰጠሽ በኋላ ዝም ብሎ መልቀቃል እንዴ? ለዛውም ፊቴን ያየ ሰው። ቆይ እስኪ ማን ነው? ንጉሱ እያለች ስትጠራው ነበር። ንጉስ? የምን ንጉስ ነው ደግሞ? የምን ንጉስ እንደሆነ አንቺ አስበሽ ድረሽበት። ቀጥሎ ምን እንደማረግ አሳውቂ። ምን እንደምታደርግ ምን አውቅልሃለሁ? መጠቀቅ እኮ ያንተ ፋንታ ነበር። እውነት በስቲ ትሰሚኛለሽ? እንደዚህ አይነት ጨዋታ ቢቀር ነው የሚሻልሽ። ባልጠበቅሽው መንገድ ሄጄ ገደል ነው መጨምርሽ። እያስፈራራኝ ነው እንዴ ሰውዬ? ላደርግ የምችለውን እየነገርኩሽ ነው። አታበሳጭ። በቃ ልቀቃቸው ሁለቱ ነው። አትሰሚም እንዴ ሴትዮ? ዝም ብሎ መልቀቅ የሚባል ነገር አብቅቷል። ፊቴን አይተውታል። እንዲያውም ተጨማሪ ክፍያ ፈልጋለሁ። ምን ማለት ነው? ለምንድን ነው ተጨማሪ ክፍያ የምከፍልህ? የአይኔ ስህተት ነው ብዬ ነው? አንቺም ስህተት ነው ታደርጊዋለሽ። አለበለዚያ ቆይ ሰው መጣ መሰለኝ። በኋላ እደውልልሃለሁ። እንዴ ይፍቱ፣ መቼም በዚህ ቅጽበት እንዳልተኛሽ እርግጠኛ ነኝ። እርግጠኛ ከሆንክ የተሻለ ነገር ለማሰብ ሞክር። ልታየኝ እንዳልፈለግሽም ግልጽ ነው። ስለዚህ ተወኝ። ይፍቱ፣ የተናገርኩት ንግግር ልክ እንዳልሆነ አውቃለሁ። ተዋለ። ምንም የምታውቀው ነገር ያለ አይመስለኝም። በዚህ ጉዳይ ብዙ ጊዜ አውርተናል እኮ ይፍቱ። ግን ትዳራችን እስከ ማፍረስ ድረስ አላወራንም ነበር። እሱን ስናወራ ደግሞ በጭራሽ ትዝ አይለኝም። ይፍቱ፣ ዛሬ እንደዛ እንድንነጋገር ያደረገን እኮ ጉዳዩ አይደለም። አንቺ ምንም እየሰማሽኝ አይደለም። ስላልሰማሁ እንፋታ ያልከው? ይፍቱ፣ የዛች ልጅ ጉዳይ የብር ጉዳይ ብቻ አይደለም። ለአመታት ታግሎ የመሸነፍ ወይም የማሸነፍ ጉዳይ ነው። ስለዚህ ትዳራችን ጋር መድረሱ እንዳያስገርምሽ። በዚህ ጉዳይ ብዙ ርቀት ሊሄድ ይችላል። የፈለከውን ነገር ማድረግ ትችላለህ። ግን ጣታችሁን እኔ ላይ ስለቀሰራችሁ ትጸጸቱበታላችሁ በኋላ። ሆኖ ብጸጸትበት ይሻለኛል። ሁለታችሁም እግሬ ስር ወድቃችሁ ይቅርታ ትጠይቁኛላችሁ። እኔ አደርገዋለሁ ይፍቱ፣ አይከብደኝም። ግን ልጅቷ እስክትገኝ ድረስ ከዚህ ቤት አትወጭም። ሁለታችንም እዚሁ እንፋጠጣለን። ማናችንም አንወጣም። ጉዳይ አይደለም። አሁን ተወይ በቃ። ድሮስ አንቺ በአምላክ እኔ ግን እህተ ባትሆንስ ብዬ እያሰብኩኝ ነው። አንተ ደግሞ ከሷ ውጭ ማን ሊሆን ይችላል? አላውቅም፣ ግን ያ ሰውዬ ቢሆንስ? የትኛው ሰውዬ? እዛ ገጠር ውስጥ የያዘን የነበረው ሰውዬ። እንዴ ቆይ እስካሁን ድረስ ይሄን እንዴት አላሰብኩትም? ግን ደግሞ እሱ ሊሆን አይችልም ማለት። ቆይ ለምን ሊሆን አይችልም? ያደረግነውን ነገር አስብ እንጂ። ሊበቀለን ፈልገው ቢሆንስ? ሊበቀለን እኮ ይችላል፣ ግን ደግሞ አዲስ አበባ ውስጥ መጥቶ እንደዚህ በተደራጀ መልኩ ያደርጓል ብዬ ግን አላስብም። ምን እናውቃለን? ልጁ የሆነ ነገር ቢኖርስ? አዲስ አበባ ውስጥ ምን እንዳለው በምን እናውቃለን? ልክ ልትሆን ትችላለህ፣ ግን በአምላክ እኔ አሁን እያሰብኩኝ ያለሁት በእያንዳንዱ ደቂቃ እብስት ምን ልትሆን ትችላለች የሚለው ነው። ልክ ነህ። እሱማ እኔም ያ ያሳስበኛል። ስለዚህ እጃችን አጣጥፈን ከምንቀመጥ እየገመትንም ቢሆን የሆነ ነገር ብንሞክር ይሻላል።
ልክ ነህ አብነት። ሌላው ነገር ደግሞ ምናልባት ህብስት እኛም ማናውቀው ዘመን ሊኖራት ይችላል። እሺ እሱም ጥሩ ግምት ነው። ስለዚህ ልጁንም የእሷንም ዘመዶች ቼክ ማድረጉ ጥሩ ነው። እሺ ስልኮችን እንደውል። ከማን እንደምንጀምር አላውቅም እንጂ አቶ አለም ሰው ጨምረህ ፈልገት እያለኝ ነበር። በሬህን ከሌባው ጋር ሆነ አትፈልገው ነው የሚባለው። ስለዚህ ይሄን ነገር ይፍቱ አድርገው ከሆነ በቀላሉ ልናገኛት አንችልም። አዎ አንችልም፣ ግን ደግሞ በቀላሉ ልትመልሳት ትችላለች። ምክንያቱም አቶ አለም ነገሩን በጣም አክብዶታል። ሄሎ ሄርሚ፣ እንዴት ነሽ? ደህና ነኝ እኔ። አዎ ሄርሚ፣ ትተሽናል። ከረበሽኩሽ ግን በጣም ይቅርታ። እሺ የሆነ ነገር ላስቸግርሽ ነበር ሄርሚ። ህብስት እንደው የሆነ የምታውቂው ዘመድ ምናምን አላት? ማንኛውም ዘመድ ሊሆን ይችላል። ኦኬ ወንድሟ? ኧረ እባክሽ የት እንዳለ አይታወቅም አድራሻው? እና አድራሻውን አታውቂውም? አይ ምንም እንዲሁ ለመጠየቅ ብዬ ነው። እሺ ስለተባበርሽን አመሰግናለሁ። እሺ ምንድነው? ወንድም አላት ነው የምትለው። ወንድም? አዎ ወንድም አላት ነው ያለችኝ። ግን ደግሞ እንደ ወንድሙ አይደለም ነው የምትለኝ። ማለት አብሮ አላደጉም። እሷንም እንደ እህቷ አያትም፣ እናትየውንም ደግሞ አይቀርባትም። አድራሻውን ስጠይቃት እንኳን እኔ እሷ ራሱ የምታውቀው አይመስለኝም ነው ያለችው። ስለዚህ እሱ ሊሆን ይችላል፣ ከሰማነው አንፃር ሊሆን ይችላል። ግን ደግሞ እስካሁን የት ነበር? እኔ ምንም አልገባኝም። ንጉሱ ጋር እየደወልኩ ነበር፣ ጥሪ አይቀበልም ነው የሚለው። እስኪ አንተ ለታፈስ ደውላትና ስለ ልጁ ጠይቃት። እሺ ወይ በአምላኬ። ታፈሱ፣ ምንድን ነው የተፈጠረ ነገር አለ እንዴ? ኧረ የለም፣ እንደው እኮ ድንገት ስትደውልልኝ ተደናግጬ ነው። ታፈሱ፣ እዛ ህብስት አግቷት የነበረው ሰውዬ የት እንዳለ ማጣራት ትችላለሽ? ምን ነው እሱ ሊሆን ይችላል ብላችሁ ነው? አዎ ምናልባት ማጣራት የምትችይ ከሆነ እሺ ላጣራና መልሼ እደውላለሁ። እሺ ታፈሱ፣ እጠብቃለሁ። እሺ ወይኔ ወህኔ ግቢ። ወይ ምነው ትዬ በሰላም ነው ከጀርባ የቆምሽው? የፈለኩበት ቦታ ለመቆም እንዳንቺ አይነት ገረድ ማስፈቀድ ይጠበቅብኛል? እንዲህ በቀላሉ ድንቹን የዘራሽው? አይ ትዬ እንደው እኮ ደንግጬ ስደናበር ወድቆብኝ ነው። ኧረ እንኳን ወደቀ ይውደቅ፣ የጥላት ገንዘብ አይደል? ጣዩ ጨምሪና ሌላም ጨምሪ ጣይ። ኧረ እንደሱስ ብዬ አይደለም ትዬ። ዝጊ ወደዛ። ምንድነው ከዛ ከባብላካ ስትዶልች የነበረው? ምንም አልዶለትም ትዬ። እንዲሁ ደውሎ ጥያቄ ጠየቀኝና መለስኩለት። ምንድን ነው የጠየቀሽ? ህብስት እኛ ጋር መታ የነበረ ጊዜ የያዛት ሰውዬን የጠየቀኝ። ለምን እንጃ፣ ያው እንግዲህ እሱ ወስዷታል ብለው ጠርጥረዋል መሰለኝ። መሰለሽ? አይ ጥሩ ጠርጥረዋል። ጭንቅላታቸው መስራት ጀምሯል ማለት ነው። እንዴት እትዬ? አንቺ ልጋጋም ሂጂና ኩያሽን ፈልጊ፣ ብጤሽን። እሺ ከኔ ጋር አትላገጊብኝ። እዚህ ክፍት ልጋጋም። ኧረ ይህች ሴትዮስ እንደሆነ መጥኔ ስጥሽ። ምን አጉድ ናት ደግሞ? ምንድን ነው እንዲህ አዲስ ነገር እንዳገኘ ሰው ፈጠን አድርጎ ይወሰደሽ? አይ ሴጣን። ሄሎ ብርቅዬ፣ እንዴት ነሽ እናት አለም? አይ ተይኝ እስቲ፣ ምኑን ደወልኩት? ወዲህ ነው መጪው ብርቄ? ቆይ ለእሱ አይደለም አሁን የደወልኩት፣ እንደው ለትልቅ ጉዳይ ነው። ስሚማ፣ እንደው እዛ መንደር መኩሪያን አይተሽ ታውቂያለሽ እንዴ?
እውነትሽን ነው? ከዛ በኋላ የተሻት አታውቂም መንደሩ ላይ? በሽ እናቴ ቆንጆ በቃ እደውላለሁ በቃ ይሄ ነገር እንዴት እየሆነ ነው? እሺ ታፈሱ አቤት ነይ ውሃ እንድትጠጪ ፕላስተሩን አነሳልሻለሁ። እጮሃለሁ ብትይ ግን ጉሮሮሽን ነው መበጠስልሽ። ገብቶሻል? አንድ ድምፅ ታውጪና ጉሮሮሽን ነው መበጠስልሽ። በፈጠረ በእናትህ ለምን በፈጠረ ውሃ መጠጣት የፈለግሽ አይመስለኝም። መልሼ ላሽግሽ መሰለኝ። አይ እባክህ በቃ እናውራ። ምንድን ነው የምናወራው? ምንድን ነው? ይኸውልህ ይሄ ልጅ ምንም የሚያውቀው ነገር የለም። እሱን ልቀቀውና በቃ እኔ እንደፈለግክ አድርገኝ። ጋብዣው እኮ አይደለም የመጣው። አውቃለሁ የኛ ጥፋት ነው፣ ግን ደግሞ እሷ የምትፈልገው እኔን ነው። እሱን እኮ ጭራሽ አታውቀው። ማናት እሷ? ይፍቱ ናታ። እሷ እኔን ብቻ ነው የምትፈልገው። ባለፈው ምንም ስም አልሰማውም ብለሽኛል ነበር። አልሰማውም እኮ እሷ ናት የምትሆነው ብዬ ስላሰብኩ ነው። አሃ ንገሪኛ። እንደ ልጅ እያታለልሽኝ መሆኑ ነው? ልቀቀኝ። ሁሉንም ነገር ሰምቻለሁ። እሺ እሷ ልታስገድለኝ እንደሆነ ማውቃለሁ። ልቀቀኝ በቃ። እኔ ግደለኝ፣ እሱን ግን ልቀቀው። ምንም አላጠፋም። እንዴት አይነት አሪፍ ሀሳብ ነው ያመጣሽው እባክሽ። ንጉስ በእናትህ ንቃ። ንጉስ በእናትህ ንጉስ እንደው ግብትዬ ቁርሱን እዚህ በላሽ፣ ምሳውንም እዚህ ልትደግሚ ነው? አሁን አፍሽ ዘግተሽ ውጭ። ስለዚህ ምግቡ ይቀር። ውይ ታፈሱ እንደው በሽታ ይቀርቅርሽ። ሌላ ምንም አልልሽም። ምግቡ ይምጣ ወይስ? ቅድም እኮ ነው ይምጣ ያልኩት። አንቺ ደናቁርት። እሺ አሁን አመጣዋለሁ። እኔ እኮ እንደ በሽተኛ እዚህ መብላት አይበጅሽም ብዬ ነው። ማን አባሽ ጠይቀሽ የሚበጅና የማይበጅው? አንቺ ላናገርኩሽ። እንደው ሂጂ ቁርስ የሚባል አልፈልግም። ምሳ የሚባል ምንም ነገር እንዳታመጭ። ሂጂ ነይ እኔ የምልሽ አለም ወጣ ወይስ ቢሮ ነው? ቢሮአቸው ውስጥ ናቸው። እሺ ሂጂ በቃ ፈጠን በይ፣ አታፍጭብኝ። አቤት። ቀልድ ነው እንደያዙት ወይዘሮ ይፍቱ ስራ። ባክን ዝም ብለህ አደፋ። እዚህ ሁሉ ነገሮች ከቁጥጥር ውጭ ሆነዋል። እና ከቁጥጥር ውጭ ሆኗል ተብሎ እኔ በባዶ ጊዜ ማባከን አለብኝ እንዴ? ምንድነው ይሁን የምትለው? በቃ ልጅቷን ልቀቃት አልኩህ እኮ። ይዣት መቀመጥ የፈለግኳት ታስመስይው እንጂ። እሺ ልጁ ምን አደረከው? ምን አደርገዋለሁ? እስካሁን ድረስ አልነቃም። ምን እንዳደረከው አላውቅም። ይሄውልህ እኔ ካዘዝኩ ውጭ አንድ ነገር ቢፈጠር ኃላፊነቱን ራስን የምትወስደው። ትሰሚኛለሽ ወይዘሮ ይፍቱ? ያልኩሽን ገንዘብ ጨምሪና ነገሩን እንቋጨው። እጨምራለሁ። በጀመርከው መንገድ በብልሃት ጨርሰው። ሌላም ችግር አለ። ደግሞ ምንድን ነው? ልጅቷ አንቺ መሆንሽን አውቃለች። እንዴት ልታውቅ ቻለች? እሱን አላውቅም፣ ግን ትሰማኛለህ አንተ ድድን? ይሄ እኮ የራስ ስህተት ነው። ወይዘሮ ይፍቱ አንቺ ነሽ ብዬ በጣም ብዙ ነገር እየታገስኩ ነው። እንደዚህ አይሆንም፣ አታበሳጭ። እሺ በቃ ይሄንን ያስተካከላሉ። እስከዛ ባሉበት ይሁኑ። ወይ ጣጣ! እንዲሁ ምንድን ነው ማረግሽ? አንቄ በገልሽ ደስ ይለኝ ነበር። ምን ዋጋ አለው? አለማመረር እንጂ። ቆይ እንዴት አድርጌ ነው ይሄን ነገር የማስተካከለው? እንዴት አድርጌ ነው እችን በረሮ ጨፍልቅ የምጥላት? ምንድን ነው ማረገው? እሺ ዛሬ መጨረሻሽ ነበር። ዛሬ ስስትሽን አንቄ የምደፋሽ ቀን የመጨረሻሽ ነበር። ምን ዋጋ አለው? ሁሉም ጠበቃዋ ከሆኑ ሁሉም እኮ ስለሷ ሆኑ የሚጮሁት። ምን ብታስነካቸው ነው እችን ማትረባ ውሻ? ንጉስ በእናትህ በፈጠረ ተነስ። ንጉስ በእናትህ ተነስ።
አጠራርሽ እኮ ቁርስ ሰርተሽ እየቀሰቀስሽው ነው የሚመስለው። አንድ ነገር ሆኗል እንዴ? ቆይ ምንድነው? በእናትህ ንገረኝ። ሞቶ ሊሆን ይችላል። በዚህ ሰዓት የሚሻለው እሱ ነው። ተው በእናትህ ልለምን። እሱ እኮ ምንም አላደረገም። እሱን ልቀቀው በእናትህ። ይኸው እኔ ያለው እንደፈለክ አድርገኝ። አፍሽን የማትዘጊ ከሆነ የሁለታችሁም መሬሳ ነው ከዚህ ቤት የሚወጣው። ሳይሽ ራሱ እነቃት እያለኝ ነው። በእናትህ እሺ። አሁንም ልታወሪ ነው? እንዴት አንድ ነገር በዚህ ልክ ያስለፋል? ሄሎ፣ በአምላክ ምንም የለም? አዎ ምንም የለም አቶ አለም። ብንደማመጥ አይሻልም? ሺህ ጊዜ ተናገርኩ እኮ። ቆይ ምን አድርግ ነው የምትለኝ? በአምላክ ልጅቷን ሚስት ደብቃታለች። እኔ ምን እንዳመጣልህ ነው ሁሌ እየደወልክ አዲስ ነገር የምትጠይቀኝ? በአምላክ አቤት። አጩብኝ እባክህ። መቼም አንቄው ልጃት አይደለም። ይኸው ከቤት እንዳትወጣ ተጎልቼ ነው ያለሁት። ጥሩ ነው ግን ደግሞ በቂ አይደለም። ቆይ ምንድነው ግን የምትፈልገው? 10 ጊዜ እየደወልክ አዲስ ነገር አለ አትበለኝ። ትንሽ ትዕግስት ነው የቀረኝ። ከዚህ ስራ ውስጥ ራሴን አወጣለሁ። ድብብቁ ሰልችቶኛል። እባክህ ዝም ብሎ ነው የሚለፈልፍ። ታፈስ ታፈስ ታፈስ። አቤት ጋሼ። ይፍቱ ስራ የት ናት? መኝታ ክፍሏ ናት። እሺ ወፈር ያለ ቡና ይዘሽልኝ። እንደው ግን ስለ ልጆት ምንም አዲስ ነገር የለም? ምንም ነገር የለም። ቡናውን ቶሎ አምጪልኝ። እሺ። ወይዳ እርስ በራሳችሁ የተጠባበቃችሁ ማንኛችሁን ላግድ? አሁን ቆይ የት ሄደ ይባላል? የት ሄዳል ብለህ ነው አብነት? በአምላክ ሌሊት ሆነ እኮ። የት ሄደ ትለኛለህ እንዴ? እኔ እሱ አይደል ግራ የገባኝ። እና ምን ስለቆንክ ምን የሚፈጠር መስሎ ነው? ነው ወይስ ጣራ ላይ ነው ያለው? ከጣራ ልትወርድ ነው? ደግሞ ምንድን ነው የምትለው? በእናትህ አብነት በጣም ጨንቆኛል። ምንም የማላውቃቸው ስሜቶች እየተጫወቱብኝ። ወደ ቤት አትሄድም? አልሄድም። ምንም የቀረ እነሱን የማይበት ትዕግስት የለኝም። እሺ ማን ነው? ታፈሱ ናት። እሺ ታፈሱ ንገሪኝ። ደውዬ ነበረ። መኩሪያ ከዛ በኋላ መንደሩ ላይ ታይቶ እንደማይታወቅ ነው የነገሩ። እና አሁን እዛ የለም ማለት ነው? እንጃ እንግዲህ ብቻ ከዛ በኋላ ጭራሹን እዛ መንደር የለም ነው የሚሉኝ። እኔ የምልሽ ታፈስ አዲስ አበባ ውስጥ ዘመድ ምናምን አለው እንዴ? ኧረ እኔ እስከማውቀው የለውም። እርግጠኛ ነሽ? ሁላችንም ካብረን ያደግነው እስከዛሬ ሌላ ዘመድ ከየት ይመጣል? እሺ በስተን እሱን ያዛት ብለሽ ታስቢያለሽ? እንጃ በአምላክ ግን አይመስለኝም። እሱ መች ከተማውን እንኳን በቅጡ ያውቃል። ጥሩ በቃ በአምላክ። አቤት። ንጉስን እኮ ማግኘት አልቻልኩም። እንደው አብነት ጋር ብደውል አገኘው ይሆን? እኔም አብነት ጋር እኮ ነኝ ታፈሱ። እስኪ አገናኘኝ በአምላኬ። እንደው እኮ ስላላገኘው ትንሽ ተጨነቄ። ታፈሱ ግን እኮ የለም። የት ሄዶ ነው? እንደው ማለቴ ወጣ ብሎ ነው። ይመጣል። ይደውልሻል። በቃ ታፈሱ። ወንድሟ ነው አይደል የምትጠይቀህ? አዎ እባክህ የምላት ነገር ግራ ስለገባኝ እኮ ነው መቀባጥሩ። ወይ ጣጣ። ምንም አልገባኝም። ግን ህብስት ምናምን በቃ ዝም ብንል ነው የሚሻለው።
አውይድ ላይ ሻውን እንዴት ሄደ ነው የምለው? እየተገባ ብዬ ደግሞ እሱ የምፈልገው እንደው ንጉሴ ምን በደልኩ? ወይ ጉድ! አሁን እርሶ ሚስቶትን እየጠበቁ ነው። ዋገኛ ተጠብቆ ተሞቶት ይሄኔ ውስጥ እሷ ስንቱን ሰርተዋለች አላወቁ። በያስቢ ይፍቱ። አስቢ ምን እንደምታረግ አስቢ ይፍቱ። ምንድነው ዛር እንዳለበት ሰው ቀን ሙሉ ተኝተ ለሊት የምትነቃው? ከቻልክ አርፈ ተቀመጥ፣ አለበለዚያ መልሼ እቆልፋለሁ። አንቺን እኮ ነው። አንቺ ደግሞ ምን ሆና ነው? ጦሰኛ ለዚህው አቅምሽ ነው ስትፍጨረጨር የነበረው? ምንድነው ማለት የምትፈልጊው? ንጉስ ደህና ነህ? አርፈ ተቀመጥ እባክህ። አንቺም ወደዛ አፍሽን ዘግተሽ ተቀመጪ። ጦሰኞች አንዴ እንዳወራ ትፈቅድልኛል? ሌላስ ትእዛዝ አለሽ? እኔማ ቤት በቃ እሱን ልቀቀው። ቀልደኛ። ዛሬ ሁለታችሁንም ባጋጫችሁ ደስ ይለኝ ነበር። ጦሰኞች ማለት ነበር በዚህ። በአምላክ አቤት አብነት፣ ነቃ እንዴ? ወዴት ነው ትታኝ የምትሄደው? አዎ ልወጣ ነው። ከነቃ ተነሳ። አልተኛውም ሲጀመር። ግን ቆይ በዚህ ሰዓት ወዴት ነው? ወደ ቤት እንሂድና ይፍቱ ስራን በሚገባ ቋንቋ አወራታለሁ። ምን ልታደርግ ነው? ሁሉን ነገር እንደደረስኩበት ያወጣጣታለሁ። ሌላ ምንም አማራጭ የለኝም። እሺ እንሂድ። ንጉስ አልመጣም አይደል? አልመጣም። ቆይ ታፈስንስ ምን ልንላት ነው? አላቅም። ምን እንደምላትም ምን እንደማደርግም ምንም አላቅም። ደህና አደርሽ?